የእንግሊዝ መንግስት አብይ አህመድ የሚያስተዳድራትን ኢትዮጵያ ኮሙኒኬት አድርጓል ዛሬ እንያት ምን ትመስላለች የኢትዮጵያ ህዝብ ያስረከበው ሙሉ ኢትዮጵያ ነው አይደለም አብይ አህመድ የሚመራውን ኢትዮጵያ ደግሞ አብረን ይሄንን ማፕ ተመልከቱት ሶ ያያችሁት እንደሆነ ተስፋ በማድረግ እንግዲህ የእንግሊዝ መንግስት ድርሽ እንዳትሉ ብሎ ያስቀመጣቸውን አካባቢዎች ነው ማነሳላችሁ ቀዩ በማፑ ላይ የምትመለከቱት ቀዩ በምንም ተአምር ጉዞ እንዲደረግባቸው አልፈቅድም ያለባቸው ስፍራዎች ናቸው በምንም አይነት መንገድ በእነዚህ አካባቢዎች ላይ መገኘት አደገኛ ነው ስለዚህ እንዳትገኙ well ብቻው እጅግ አስፈላጊ በሆነ ምክንያት ልትገኙባቸው የምትችሉባቸው ቦታዎች እጅግ ጠቃሚ ነው ብላችሁ essential travel ከሆነ ልትገኙባቸው ትችላላችሁ ካልሆነ ግን avoid አድርጉት እሱንም ብቻው እንዳትሄዱባቸው እጅግ አስፈላጊ ካልሆነ በስተቀር የእንግሊዝ መንግስት ሙሉ የኢትዮጵያ ሶማሌ ክልልን ብሎ እነዚህን ግማሹን በቀይ ግማሹን በብጫ አስምሮታል አማራና ትግራይ በፍጹም እንዳትሄዱ it's all red ቤኒሻንጉል ጉሙዝና ጋምቤላ በፍጹም ቤኒሻንጉል ከአሶሳ ከተማ ውጪ በፍጹም አሶሳ ከተማ የምትሄዱት እጅግ አስፈላጊ ጉዳይ ካላችሁ ብቻ ነው ምን ቀረ ስትሉ አዲስ አበባን ከጅቡቲ መስመር ጋር የሚያገናኘው መንገድ ክፍት ነው because ለአገዛዙ በጣም ጠቃሚ ነች ያቺ መንገድ ያቺ ኮሪደር አዲስ አበባን ከጅቡቲ የምታገናኘው መንገድ ክፍት ነች ግሪን ነው እንደምታዩት ከዛ ውጪ ከአርባ ምንጭ ሶዶ ጅማ ከሆሳና ወደ አዲስ አበባ የሚደረገው መንገድ እንደዚሁ አደገኛ ነው የሚል ነው ሲዳማ ላይ እንደዚሁ በርካታ አካባቢዎች ጌዲዮ ነይርጋ ጨፌን ጨምሮ እና ደቡብ አካባቢ እንደዚሁ ደቡብ ጉጂ ላይ ከቦረና አካባቢ ሌሎች ስጋቶች እንዳሉ ከዛ ውጪ በጣም ውስን ቦታዎች ናቸው ግሪን አገዛዙ የሚቆጣጠረው ሰዎች ወጥተው መግባት የሚችሉባቸው አካባቢዎች እነዚህ አካባቢዎች ናቸው የሀገሪቱን 1/5 1/3 1/4 የሚሆነው አካባቢ በርካታ ሰፊው የሀገሪቱ ቀጠና is not under Abiy control በአብይ አህመድ ቁጥጥር ስር አይደለም